ጤና ይስጥልን እንደምናምሽታችኋል የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከዚሁ ከደብረ ሮሃ ቅዱስ ላሊበላ ገዳም በቀጥታ ወደ እናንተ የምናደርሰውን የምሽት ዜና ሙዳያችንን ጀምረናል። በቆይታችን መጪውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል የተመለከቱ ዘገባዎችን እንዲሁም ደግሞ ጥር ወር በርካታ ሃይማኖታዊና ህዝባዊ በዓላት የሚከበርበት ወር በመሆኑ ከዚሁ ጋር ተያያዥ የሆኑ ጉዳዮችን ከዚሁ ከደብረ ሮሃ ቅዱስ ላሊበላ ገዳም በቀጥታ በተከታታይ ቀናት ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ቆዩ። ሶሊያና አለህ ነኝ። የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ጎብኚዎች ወደ ከተማው የመጡ መሆናቸው በስራቸው ላይ መነቃቃት መፍጠሩን በላሊበላ ከተማ የሚገኙ የሆቴሎችና የሎጆች ስራ አስኪያጆች ገለጹ። በቱሪዝሙ እየታየ ያለውን መነቃቃት ለማስቀጠል በዘርፉ ያሉ ባለድርሻ አካላት በቂ ዝግጅት ማድረጋቸውን የላሊበላ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት አስታውቋል። በቀለ ተሾመ ተጨማሪ ያለው የኢየሱስ ክርስቶስ የልደት በዓል ሲመጣ የላሊበላ ከተማ ቱሪዝም ከምንጊዜውም በበለጠ ይነቃቃል። በርካታ የሀገር ውስጥና የውጭ ሀገር ጎብኚዎች ወደ ከተማዋ ያመራሉ። ዝቅተኛ ገቢ ካላቸው ሰዎች ጀምሮም ባለሀብቶች በዚህ ወር ገንዘብ ለማግኘት እድል ይፈጥርላቸዋል። አሁን ላይ በርካታ ጎብኚዎች የኢየሱስ ክርስቶስ የልደት በዓልን በላሊበላ ለማክበር ወደ ከተማዋ እያመሩ ነው። ይህ ደግሞ ሆቴሎችና ሎጂዎች የተሻለ ገቢ ለማግኘት እንዳስቻላቸው ለአሚኮ አስተያየታቸውን የሰጡ የሎጂዎችና ሆቴሎች ስራ አስኪያጆች ገልጸዋል። ላሊበላን ላሊበላ ለማስባል የምናደርግበት ደረጃ ነው አሁን ያሉት ሲዝኑ ማለት ነው። ያው አሁን ያለንበት ወራቶች ከፍተኛ ወራቶች ናቸው ብለን ወስዳቸዋለን። ማለት የእንግዳ ፍሰት የሚበዛባቸው ናቸው። የአመት ሪዘርቬሽን የአራት ወር እነሱን አሟልተናል። አሁን ያው የምታዩት ግቢውን ሪዘርቬሽኑንም አልጋዎቹን ማስይዘና ጥሩ እንቅስቃሴ አለ ብለን እናምናለን። ስለዚህ አሁን ገና ሲመጣ ሞር በጣም እንሰራለን ብለን ነው የምንጠብቀው። እኛም ዝግጅታችን አጠናቀቀን እየጠበቅን ነው ያለነውና አሁን ላይ ያው በዓለም እየደረሰ ስለሆነ ሞራውን ሩሞቻችን እየተያዙ ነው። ጥሩ ነው፣ እንቅስቃሴው ጥሩ ነው። የኢየሱስ ክርስቶስ የልደት በዓል ተቀዛቅዞ የነበረውን የቱሪዝም ዘርፍ እንዲነቃቃ ከፍተኛ ፋይዳ አለው ያሉት የላሊበላ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ዲያቆን አዲስ የደምሴ በበዓሉ ዘርፉ የሚፈለገውን ያክል እንዲነቃቃም ቅድመ ዝግጅት ተደርጓል ብለዋል። የገና የጥምቀት አካባቢ ሃይ ሲዝን ብለው ይጠሩታል በውጮቹና ስለዚህ ይህን የገናን በዓል በደመቀ ሁኔታ ለማክበር አንደኛ ተቀዛቅዞ የነበረውን የቱሪዝም እንቅስቃሴ ወደ ነበረበት ለመመለስ ከፍተኛ አስተዋጽኦ የሚያደርግ በዓል ነው ማለት ነው። ስለዚህ ይህን በማልማት በኩል የመጀመሪያው ማህበረሰቡ እንግዶችን ለመቀበል ቅድመ ዝግጅት ያደረገበት አንደኛ በቤተ ክርስቲያኑ አካባቢ መሰረተ ልማት የምንላቸውን በሙሉ አሟልተን እዛም የሚያርፉ ሰዎች አሉ። ከዛ በተጨማሪ እንደገና ደግሞ ሆቴሎች ሙሉ ለሙሉ ኦልሞስት ከ52 ያላነሱ ገስት ሃውስ የምንላቸውንም ጨምሮ ሙሉ ለሙሉ ዝግጅታቸውን አጠናቀው ጥምቀት ላሊበላን በተመሳሳይ ከፍተኛ የውጭ ሀገር ቱሪስት የሚመጣበት ነው። አሁን ባለን መረጃ ለጥምቀት ከተማ ውስጥ ያሉ ሆቴሎች ሙሉ ለሙሉ በውጭ ሀገር ቱሪስቶች ቡክ የተደረጉበት ሁኔታ ነው ያለው። በዓሉ እየተቃረበ ሲመጣ የጎብኚዎች ቁጥር እየጨመረ በመምጣቱም የአየር ትራንስፖርት አማራጭም በስፋት መቅረቡን ኃላፊው አንስተዋል። ከአዲስ አበባ ላሊበላ ከ26 ጀምሮ ተጨማሪ በረራ እንዲፈቀድ የማድረግ ስራ ተሰርቷል። በተለይ ለምሳሌ አንዳንድ ፍላይት ነው የነበረው ከ26 ጀምሮ በ26 4 ፍላይት የሚመጣበት ሁኔታ፣ በ27 8 ፍላይት፣ በ28 10 ፍላይት ያ ማለት በቀን ከ10 በላይ ፍላይት እንዲፈቀድ የማድረግ ስራ ከአየር መንገድ ጋር በመነጋገር እንዲፈቀድ የማድረግ ስራ ተሰርቷል ማለት ነው። በተመሳሳይ ከባህር ዳር ላሊበላ ፍላይት አልነበረም። እሱም ከ27 ጀምሮ ከባህር ዳር ላሊበላ ቀጥታ ፍላይት እንዲኖር የማድረግ ስራ የተሰራ ነው። በጎንደር በተመሳሳይ ፍላይት አለ በየቀኑ። እሱም ማህበረሰቡ ወደዚህ የሚመጣ ከሆነ አሁንም በተጨማሪ ፍላይት ማድረግ ላይ መሰረታዊ ችግር እንደሌለ በዚሁ አጋጣሚ መግለጽ እፈልጋለሁ። የኢየሱስ ክርስቶስ የልደት በዓል በላሊበላም በቤዛ ኩሉ ዓለም ስነ ስርዓት ደምቆ ይውላል። በላሊበላ ከተማ በየዓመቱ የኢየሱስ ክርስቶስ የልደት በዓል ሲከበር የእንግዶችን እግር ማጠብ የተለመደ ነው። በአካባቢው ማህበረሰብም የእንግዶችን እግር ማጠብ መባረክ ተደርጎ ይወሰዳል። ይህን ጉዳይ በቀለ ተሾመ በዝርዝር ተመልክቶታል። አብረን እንከታተል። በላሊበላ ከተማ ቅርስ ብቻ አይደለም ያለው ዘመናትን የተሻገረ ድንቅ የባህል እሴት
ጥልቅ ማህበረሰባዊና መንፈሳዊ ሀብት ጭምር አለ። በተለይም ለበዓል እንግዶች ወደ ላሊበላ ሲመጡም ስልጣን ሳይገድባቸው እድሜ ሳይበግራቸው ሁሉም እንግዶችን ለማጠብ በትህትና ዝቅ ብለው ያስተናግዳሉ። እንግዶችን በተደረገላቸው አቀባበል ረክተው ከድካማቸው ያርፋሉ፣ ምርቃታቸውንም ይለግሳሉ። የእናት አባቶቻችሁ ምርቃን ይደርባችሁ፣ ይምርሃ ቅዱስ ላሊበላ ዋስጠበቃ ይሁናችሁ። በላሊበላ ከተማ እንግዲህ በየዓመቱ በዓል ሲቃረብ አንድ ለየት የሚያደርገው በረከት እናገኛለን በሚልና እኔም ይህንን መሰረት በማድረግ እንግዶችን እሳተፋለሁ ማለት ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ማን ነው ስሞት? ክንዴ አበበ እባላለሁ። ከየት ነው የመጡት? አርባየሁ። መቼ ተነስተው ነው የመጡት? በ15 ይህን የግራ አጠባ እንዴት ይሄዳል? ላስታ ምድር የተባረከ ነው ማለት በግራ አጠባውም ቢደክመንም እያበረታታችሁ እየላኩነ ስንገባ ስንወጣ ነገም ስንገባ እንደዚህ ሆኖ ወደ ገነቷ ስንወጣም እንደዚህ ሆኖ የበረከት ሀገር ነው። እንደው እዚህ ምንድነው ታዲያ የምንማረው? አባ መተሳሰብ መረዳዳት ነው። ያው ለቸገረው መረዳዳት፣ እንዳይረበው መተዛዘን። በየዓመቱ ያድርሰዋል። እናንተን በሰላም ያቆየን በየዓመቱ። እንኳን ደህና ቆያችሁ። ከየት ነው የመጡት? ጎንደር ክፍለ ሀገር። ስንት ቀን ፈጀብዎት ከዚህ ለመምጣት? 11 ቀን። በእግሮት ነው የመጡት? ምግብ ነው ማህበረሰቡ እግራችን እንደዚህ አጥብና ምግብ እየመገበ ይሰደና እንደገና ዝክር ይዘክረና እንደገና ደግሞ ያው የደከመንን ደግሞ እየሸከሙ ይሸኙና። የላሊበላ ከተማ ነዋሪዎች የእንግዶችን እግር ማጠብ መባረክ ነው ይላሉ። 11 ዓመት ሆኖኛል። 2007 ነው የጀመርኩት። ስንት ሀገር አቋርጠው የሚመጡት ጽድቅ ፈልገው ቢሆንም እዚህ አካባቢ ያለው ማህበረሰብ ደግሞ ወገናችን ነው፣ ይንከባከበናል፣ በቸገረን ነው ይደግፋን ብለው እኛን አምነው ተስፋ አድርገው ነው የመጡት። ከእግዚአብሔር ቀጥሎ እኛን ተስፋ አድርገው ነው የመጡት። ከነዚህ እንግዶች የምንቀበለው የሚሰጠው ምርቃት ለኛ ለስጋም ለነፍስም ይጠቅመናል ብለን እናምናለን። እሱ እግር ማጠብ የፍቅር መገለጫ በመሆኑም የእምነቱ ተከታዮች በፍቅርና በመተሳሰብ መተግበር እንዳለባቸው የደብረ ሮሃ ቅዱስ ላሊበላ ገዳም ዋና አስተዳዳሪ ቆሞስ አባ ሕርያቆስ ጸጋዬ አስረድተዋል። ማንኛውም ክርስቲያን ወንድሙን እንደሚወደው የሚገልጥበት አንደኛው ተግባር እግር ማጠብ ነው። ስለዚህ ይህንን መለኮታዊ መመሪያ ይህንን የወንጌል ቃል አባቶቻችን ለዘመናት በዚህ ቅዱስ ቦታ ሲተገብሩት ኑረዋል። ስለዚህ ለክርስቲያን ሁሉ መመሪያ ነው ማለት ነው። እንግዳ መቀበል ለላሊበላ ሕዝብ መገለጫው ነው ያሉት የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ መሳይ ወዳጄም ይህንንም ተግባር አጠናክሮ መቀጠል እንደሚገባ አንስተዋል። እንግዳ መቀበልን እንግዳ ማስተናገድን ለእኛ አዲስ አይደለም፣ የተለመደ ነው፣ እንደ ባህል የሚቆጠር ነው ማለት ነው። ይህም ባህል መሰረት አድርገን እኛ የሰራነውን ለልጆቻችን እንዲያልፍ ልጆቻችን ደግሞ ቀጣይ ተቀብሎት አክብሮት እንግዳ እየተቀበሉ እንዲቀጥሉ በማድረግ ሁላችሁም በዓሉ የደመቀ እንደምታደርጉት ተስፋ አለኝ ማለት ነው። እንዴት ታደለ ላሊበላ፣ እንዴት ታደለ ላሊበላ። የባህር ዳር ከተማን የባህልና የትምህርት ከተማ ለማድረግ ያለመ ተግባር እየተከናወነ መሆኑን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናገሩ። ጥርን በባህር ዳር በደመቀ መልኩ ለማክበር የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኙም ተገልጿል። አዲስ ተስፋዬ የባህር ዳር ከተማ አስተዳደር የከተማውን የቱሪዝም ልማት ለማሳደግ የተለያዩ ተግባራትን እያከናወነ ይገኛል። ጎብኚዎች ጥርን በባህር ዳር በተሻለ መልኩ እንዲያሳልፉ ለማድረግ ከታህሳስ መጨረሻ ጀምሮ እስከ ጥር 30 ባሉት ቀናት ለቱሪዝም ኢንዱስትሪው ምቹ ሁኔታዎችን ለመፍጠር እየተሰራ ነው። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ጥርን በባህር ዳር በደመቀ መልኩ ለማክበር ዝግጅት ስለመደረጉ ገልጸው የንግድ ትርኢትና ባዛር ከታህሳስ 20 ጀምሮ በከተማዋ እየተከናወነ ነው ብለዋል። ይዘቱን ጠብቆ ነዋሪው እንዲያከብር ለማድረግ አስፈላጊው ምግብ ነክና ምግብ ነክ ያልሆኑ ሸቀጣ ሸቀጦች አቅርቦቶች በንግድ ባዛሩ እና ኤግዚቢሽኑ እንዲቀርቡ ተደርጎ ሸማቹ ማህበረሰብ እየተጠቀመ ያለበት ሁኔታ ነው ያለ። የባህር ዳር ከተማ የባህልና የትምህርት ከተማ ናት ያሉት ተቀዳሚ ምክትል ከንቲባው ከተማዋን በባህል ለማስተዋወቅ ከታህሳስ 25 እስከ 26 ባሉት ቀናት ባህልን የማስተዋወቅ ስራዎች ለመስራት ዝግጅት መደረጉን ገልጸዋል። እውነተኛውና ትክክለኛው ባህላችን አንደኛ ትውልዱ እንዲያውቁ ማድረግ ነው። የትውልድ ቅብብሎሽና ባለቤትነት የሚያስፈልገው በመሆኑ ባህላችን
ቱባው ባህል ምንድነው የሚመስለው የሚለውን ማስተዋወቅ፣ በሌላ መልኩ ደግሞ እንደገለጽኩት የትውልድ ቅብብሎሽ እንዲኖር ልጆቻችን ባህላችን ጠንቅቀው እንዲያውቁት፣ በሶስተኛ ደረጃ ደግሞ በሌሎች መጤ ባህል እንዳይበረዝ ማድረግ ዓላማ ያደረገ ነው ማለት ነው። የባህር ዳር ከተማ ለጎብኚዎችና ለነዋሪዎች ምቹ ከተማ እንድትሆን ሰላምን በማረጋገጥ በኩል ሰፊ ተግባራት ተከናውነዋል ያሉት ጎሹ እንዳላማው ለሀገር ውስጥና ለውጭ ጎብኚዎች ምቹ ሁኔታዎች ተፈጥረዋል ብለዋል። የጥርን በባህር ዳር የዚህ ዓመት አንዱ ትልቁ ምላሽ ይሰጣል ብለን የምናስበው ባህር ዳር ሰላም ናት፣ ዓለም አቀፍና የሀገር ውስጥ ቱሪስቶች በሰላም ወጥተው ተዝናንተው የሚገቡባት ከተማ ናት የሚለውን ማረጋገጫ ማህተም ሆኖ ያገለግላል ብለን ነው የምናስበው። በእርግጠኝነትም ለዚህ ወር ብቻ ሳይሆን ከዚህ ወር በፊትም ወደ ኋላ ያለውን ተመልሰን ብንመለከት ከተማችን የሰላም ከተማ ናት። በዚሁም አጋጣሚ ማስተላለፍ እንፈልገው ለአገር ውስጥ በሀገር ውጭም ያሉ የሚዲያ ላይ የሚሳተፉ አካላት ውጭ ሆነው ወይም ደግሞ በርቀት ባህር ዳር እንዲህ ናት የሚለውን የሆነ ተጨባጭነትና ምንጭ የሌለውን ወሬ በመያዝ የሚደረጉ ከተማችን ስምና ዝና የሚያጠፉ ዘገባዎችን ከማውጣት እንዲቆጠቡና እውነታውን መጥተው ጥርን በባህር ዳር እዚሁ ሆነው ከተማችን ጎብኝተው ሰላም መሆንና አለመሆኗንም አረጋግጠው ያዩትን እውነት እንዲጽፉ እንዲዘግቡ ካደራ ጋር ለመጠየቅ እፈልጋለሁ። የባህር ዳር ከተማ ይበልጥ ውብና ማራኪ እንድትሆንና ጥርን በባህር ዳር ስኬታማ ለማድረግ የወንዝ ዳር ቦታዎችን የማልማትና የጎብኚዎች መዳረሻ ቦታዎችን የማስዋብ ስራዎች ከታህሳስ 30 ጀምሮ እንደሚከናወን ተገልጿል። በአማራ ክልል ተቀዛቅዞ የቆየውን የቱሪዝም እንቅስቃሴ ለማነቃቃት እየሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። በክልሉ የሚከበሩ በዓላት በድምቀት እንዲከበሩና ወደ ክልሉ የሚመጡ እንግዶችን ተቀብሎ ለማስተናገድ ዝግጅት እየተደረገ መሆኑን ቢሮው ገልጿል። ዘገባው የበለጠ ጥላሁን ነው። ቴዎድሮስ ድሉ ያቀርበዋል። በአማራ ክልል ቀደም ሲል በኮቪድና በሰሜኑ ጦርነት አሁን ደግሞ በክልሉ በተከሰተው የጸጥታ ችግር ምክንያት የቱሪዝም እንቅስቃሴ ተቀዛቅዞ መቆየቱን ከክልሉ ባህል ቱሪዝምና ስፖርት ቢሮ የተገኘ መረጃ ይጠቁማል። በአሁኑ ወቅት ተቀዛቅዞ የቆየውን የቱሪዝም እንቅስቃሴ ለማነቃቃት የተለያዩ ተግባራት እየተከናወኑ መሆናቸውን እና በክልሉ የሚከበሩ የተለያዩ ክብረ በዓላትን ለማክበር ወደ ክልሉ የሚመጡ የሀገር ውስጥና የውጭ ሀገራት እንግዶችን ተቀብሎ ለማስተናገድ ዝግጅት እየተደረገ መሆኑንም መረጃው ያሳያል። በላሊበላ ከተማ የሆቴል ባለቤትና የሆቴሎች ማህበር የቦርድ አባል አቶ አበበ ደምሳሽ ታህሳስ 29 ቀን በላሊበላ ከተማ የሚከበረውን የኢየሱስ ክርስቶስና የቅዱስ ላሊበላ የልደት በዓልን ለማክበር ወደ ከተማው የሚመጡ እንግዶች ተቀብሎ ለማስተናገድ መዘጋጀታቸውን ከአሚኮ ጋር በነበራቸው የስልክ ቆይታ ተናግረዋል። እኛ እንግዲህ እንደ ሆቴል ማህበር የውጭም ሆነ የሀገር ውስጥ እንግዳ በአግባቡ ለመቀበል ዝግጅት እያደረግን ነው። የምኝታ የምግብ አገልግሎት እንዲሰጡ እንትን እያልን ነው። በዓሉን ለማክበር ወደ ላሊበላ ከተማ የሚመጡ የሀገር ውስጥና የውጭ ሀገር እንግዶችን ተቀብሎ ለማስተናገድ ዝግጅት መደረጉንና በከተማ አስተዳደሩ ከሚገኙ አገልግሎት ሰጪ ተቋማት ጋር ውይይት መደረጉን ደግሞ የላሊበላ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት ኃላፊ ዲያቆን አዲስ የደምሴ ገልጸዋል። ከተማ ውስጥ ያሉ ሆቴሎች እንግዶችን ለመቀበል ዝግጅታቸውን አጠናቀው ጨርሰዋል። እንደ ባህልና ቱሪዝምም የሚመጣው እንግዳ የጊዜውን ቆይታ እንዲያራዝም ያለ አግባብ የዋጋ ጭማሪ እንዳይደረግ የተግባባንበት ሁኔታ ነው ያለው ማለት ነው። የቅድመ ዝግጅት ስራዎች ኦልሞስት አጠናቀናል ማለት ነው። በአማራ ክልል ተቀዛቅዞ የቆየውን የቱሪዝም እንቅስቃሴ ለማነቃቃት የተለያዩ ተግባራት እየተከናወኑ መሆናቸውን ደግሞ የክልሉ ባህል ቱሪዝምና ስፖርት ቢሮ የቱሪዝም ልማት ዳይሬክተር አቶ መልካሙ አዳም አስረድተዋል። ሴክተሩ እንዲነቃቃ የተለያዩ ስራዎችን እየሰራ እንገኛለን። ከነዚህ መካከል በሶሻል ሚዲያም በተለያዩ የቴሌቪዥን ፕሮግራሞችም እንግዶች ወይም ቱሪስቶች በየመዳረሻዎች አካባቢ መጥተው መጎብኘት የሚችሉበት ሁኔታ እንዳለ ለማሳየት የፕሮሞሽን ስራዎች እየተሰሩ ነው። ከዚህም በተጨማሪ ዓመታዊ ህዝባዊ የሆኑ ሃይማኖታዊና ባህላዊ ክብረ በዓላት የሚከበርበት ክልል ነው። በሁሉም አካባቢዎቻችን የሚከበሩ ክብረ በዓላት በድምቀት እንዲከበሩ ከታችኛው መዋቅራችን ጋር በመቀናጀት እየሰራ እንገኛለን። እንደ አማራ ክልል በዓመት የሚከበሩ 300 የሚሆኑ ክብረ በዓላት መኖራቸውንና እነዚህ ክብረ በዓላት በድምቀት እንዲከበሩ እየተሰራ መሆኑን የገለጹት ዳይሬክተሩ በቅርቡ ለሚከበሩ የልደት፣ የጥምቀት፣ የአገው ፈረሰኞች፣ የመርቆሬዎስ፣
የጊዮን ጥርን በባህር ዳርና መሰል በክልሉ የሚከበሩ በዓላት በድምቀት እንዲከበሩ ዝግጅት እየተደረገ መሆኑንም ተናግረዋል። እንደ ክልል ከ300 በላይ የሚሆኑ ዓመታዊ ክብረ በዓላት ይከበራሉ። እስካሁን እኛ በጉልህ የምናከብራቸውና በደንብ የሚተዋቁት ጥቂቶቹ ብቻ ናቸው። ስለዚህ እንደ ቢሮ እነዚህን ክብረ በዓላት ጎልተው እንዲከበሩ እየሰራ እንገኛለን። ወደፊት ዓመቱን ሙሉ የሚጎበኝ ዓመቱን ሙሉ ክብረ በዓላት የሚከበሩበት በክልል ለማድረግ እየሰራንም እንገኛለን ማለት ነው። ከነዚህ የዝግጅት ስራዎች መካከል ለምሳሌ የአደባባይ ክብረ በዓላት ከመሆናቸው ጋር ተያይዞ ለክብረ በዓላት የሚያስፈልጉ የማክበሪያ ቦታዎች ምቹ እንዲሆኑ የማድረግ የአገልግሎት ሰጪ ተቋማት ዝግጁ እንዲሆኑ ማድረግ ወደ ክልሉ የሚመጡ የሀገር ውስጥና የውጭ ሀገር እንግዶችን ተቀብሎ ለማስተናገድ ዝግጅት መደረጉን የገለጹት አቶ መልካሙ እንግዶች ወደ ክልሉ እንዲመጡና በክልሉ የሚገኘው ህብረተሰብ እንግዶችን ተቀብሎ እንዲያስተናግድም ጥሪ አቅርበዋል። ቀጣዩን የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ ለእርድ የሚውሉ እንስሳት እጥረት እንዳይከሰት እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ገለጸ። ቢሮው የቁም እንስሳትን በማድለብ ከተሰማሩ ግለሰቦችና ማህበራት ጋር በጋራ እየሰራ መሆኑንም ገልጿል። ተጨማሪውን ከየዝብ ዓለም ጌታነህ እንከታተል። ከፊታችን የሚከበረውን የኢየሱስ ክርስቶስ የልደት በዓል ምዕመናን ለእርድ የሚውሉ እንስሳት እጥረት እንዳይገጥማቸው የአማራ ክልል ንግድና ገበያ ልማት ቢሮ ስራዎችን እየሰራ ይገኛል። በተለይም የሌማት ትሩፋትን መሰረት አድርጎ የቁም እንስሳትን በማድለብ ስራ ከተሰማሩ ግለሰቦችና ማህበራት ጋር በጋራ በመስራት በቂ ምርት እንዲኖር እየሰሩ መሆናቸውን የቢሮ ምክትል ኃላፊ ወይዘሮ አትክልት አሳቤ ገልጸዋል። የሌማት ትሩፋት ኢኒሼቲቭን ተከትሎ በርካታ የምርት አቅራቢ ኢንተርፕራይዞችም ግለሰብ አምራቾችም አርላቢዎችም ከቁም እንስሳት ጋር ተያይዞ ያሉ በሙሉ ፖቴንሻሊያቸውን ወይም አቅማቸው መረጃ በሁሉም አካባቢዎች እንዲያዝና እሱም በተገቢ ወደ ግብይት የሚወጣበትን አሰራር ተከትለን እየሰራን ነው። ቢሮ ከእንስሳቱ የዋጋ ሁኔታ አንጻር በዓሉን ምክንያት በማድረግ አላስፈላጊ የዋጋ ንረት እንዳይከሰት ቁጥጥርና ክትትል እያደረገ ስለመሆኑም ነው ምክትል ቢሮ ኃላፊዋ የተናገሩት። ምንም አይነት የቁም እንስሳት እጥረት እንደማይከሰት በግምገማ ማየታቸውን በመጠቆም ከግብይት ጤናማነትን መሰረት አድርገንም ስራዎች እየተሰሩ ነው። ምን ማለት ነው? ከዚህ በዓል በፊት የሚታወቀው የግብይት የዋጋ ሁኔታ አለ። በዓሉን ተከትሎ አላስፈላጊ የሆነ ልክ እንደ ሌላው ሸቀጥ እዚህ ላይም አላስፈላጊ የሆነ ጭማሪ እንዳይመጣ በልዩ ክትትልና ቅንጅት ስራዎችን እየሰራን ነው። እስካሁን ባለን መረጃ በዚህ ዘርፍ የምርት እጥረት ይስተዋላል ብለን አልገመገምንም። እጃችን ጋር የሚያሳየውን ፊገር ከፍተኛ ለበዓል በቂ ምርት እጃችን ጋር አለ ብለን የምንጠራው እንስሳት የእርድ እንስሳት ጋር ተያይዞ በቤታቸው የማረድ አቅም የሌላቸው ሰዎች ከልኳንዳ ቤቶች መሸመታቸው የማይቀር በመሆኑ ቢሮው በዚህ ላይ ከሸማች ህብረት ስራ ማህበራት ጋር በአቅርቦቱ ላይ በጋራ እየሰራ መሆኑንም አንስተዋል። የልኳንዳ ቤቶች ጋር በተለይ የማረድ አቅም የሌላቸው የህብረተሰብ ክፍሎች ከልኳንዳ ቤት መግዛታቸው የግድ አንደኛው የግብይት አማራጭ ስለሆነ ሸማች ህብረት ስራ ማህበራትም በዚህ ላይ የተሰማሩ አሉን። ሸማቾች የእርድ እንስሳትን በጊዜው ገዝተው ለሸማቹ ህብረት ስራ ማህበራት ለሸማቹ የሚያደርሱበትን አሰራር ጭምር እየተከታተልን ነው ያለ ነው። ቢሮ ከአርሶ አደሩና አርብቶ አደሩ ጋር የምርት እጥረት እንዳይከሰትም በተቋማት አማካኝነት በጋራ እየሰራ ስለመሆኑም ነው ቢሮ ኃላፊዋ የጠቆሙት። ከአማራ ሚዲያ ኮርፖሬሽን ከዚሁ ከደብረ ሮሃ ቅዱስ ላሊበላ ገዳም በቀጥታ ወደ እናንተ ስናደርስ የቆየ ነው የምሽት ዜና ሙዳያችንን እናጠቃልለናል። አብራችሁን ስለቆያችሁ እናመሰግናለን። ሶሊያና አለህኝ ነኝ። በያላችሁበት መልካም ምሽት።